የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ 2017 በጀት ዓመት በ9 ወራት በቅንጅት የተሰሩ ስራዎች አፈጻጸም አስመልክቶ ከባለድርሻ አካላት ጋር ውይይት አካሂዷል። በተቋማት ቅንጅታዊ አሰራር በተያዘው በጀት ዓመት የአዲስ አበባ ከተማን ሰላም ማስጠበቅ መቻሉን የሚጠቅሱት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ በቅንጅት በተሰራው ስራ ከተማዋ ላይ በሚነፍሰው የሰላም አየር ባለፉት 9 ወራት በርካታ ሀገር አቀፍና ዓለም አቀፍ ኮንፈረንሶችን ከማስተናገድ ባለፈ የቱሪስት ፍሰቱ እንዲጨምር ጉልህ አስተዋጽኦ አበርክቷል ብለዋል። በያዝነው በጀት ዓመት በከተማችን ላይ በርካታ እንደሚታወቀው ዓለም አቀፋዊ ሀገር አቀፋዊ ኩነቶች ከ30 እና ከ40 በላይ የሚሆኑ ኩነቶች በከተማችን ላይ ተከናውነዋል። እነዚህ ሀገር አቀፍና ዓለም አቀፍ ኩነቶች ያለምንም የጸጥታ ችግር መጠናቀቃቸው ብቻ ሳይሆን ለከተማችን ተደማሪ የቱሪስት መዳረሻነታችንን ያረጋገጥንበት ለዓለምም ጭምር ከተማችን አዲስ አበባ ሶስተኛ የዲፕሎማቲክ ሀብ መሆኗን አሳይተን ያለፍንባቸው መሆኑ ይታወቃል። ቢሮ ኃላፊዋ ወይዘሮ ሊዲያ በሰላምና ጸጥታው ዘርፍ በአዲስ አበባ ለተመዘገቡ ስኬቶች የአንበሳውን ድርሻ የሚወስዱት የከተማዋ ነዋሪዎች መሆናቸውንም ጠቅሰዋል። የከተማችንን ሰላምና ደህንነት ውጤታማነት ስናነሳ የአንበሳውን ድርሻ የሚወስደው የከተማችን ሰላም ወዳዱ ነዋሪ ይሆናል። እዚህም እዛም የሚከሰቱ ጉዳዮችን አንድም አካባቢውን ወጥቶ በነቂስ ከጸጥታ መዋቅሩ ጋር ተቀናጅቶ ጥበቃ በማድረግ በሌላ መልኩ ደግሞ ለጸጥታ መዋቅሩ መረጃ በመስጠት የነበረው አበርክቶ እጅግ ከፍተኛ በመሆኑ የሕዝብ ተሳትፎም ከጊዜ ወደ ጊዜ እየላቀ በመምጣቱ ከተማችን ላይ የሰላም የደህንነት ስራዎች ውጤታማ መሆን የቻሉበት ነው። የመዲናችን አዲስ አበባ ሰላም በአሁኑ ሰዓት ከመቼውም ጊዜ በላይ ማረጋገጥ መቻሉን አጽንኦት የሰጡት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ ተስፋዬ ጫኔ ለዚህም የተቋማት ቅንጅታዊ አሰራር ሚና ከፍተኛ መሆኑን አንስተዋል። በቅንጅት በመሰራቱ ምክንያት በየደረጃው ካለ የማህበረሰብ ክፍል ጋራ በሳምንት 2 ጊዜ ማህበረሰብ አቀፍ አገልግሎትና ከህብረተሰብ ተሳትፎ ጋር ውይይት በማድረጋችን የህብረተሰባችን የሰላም ባለቤት የመሆን ፍላጎቱ ከጊዜ ወደ ጊዜ እየጨመረ የመጣባቸው ሁኔታዎች ናቸው ያሉት። ይህም ብቻም ሳይሆን ከዚህ በፊት ሲፈጠሩ የነበሩት ከተማችን ላይ ትልልቅ ወንጀሎች የሚባሉት በመቀነስ ነው የሚያሳዩት። በዚህ ዓመት በባለፉት ዓመታቶች ትልልቅ ወንጀሎች ሲከሰቱ የነበረበት ሁኔታ ነበረ። ለዚህ ደግሞ ትልቅ አስተዋጽኦ ያደረገው ህብረተሰባችን በየጊዜው የሰላም ባለቤት የመሆን ፍላጎቱ እያደገ ከመምጣቱ ጋር ተያይዞ ነው ብሎ መውሰድ ይቻላል። 30 የሚሆኑ ተቋማት ከአዲስ አበባ ሰላምና ጸጥታ ቢሮ ጋር በቅንጅት በመስራት ላይ እንደሚገኙ በመድረኩ ላይ የተገለጸ ሲሆን እነዚህ ተቋማት ባለፉት 9 ወራት የአዲስ አበባን ሰላም በማስጠበቅ ሂደት ላይ ከፍተኛ ውጤት ማስመዝገባቸውን ጠቅሰዋል። ሰላምና ጸጥታ ቢሮ ጋር በመስራታችን በአመራሩም እንደገና ደግሞ ህብረተሰቡን በማሳተፍም በመምራትም ሆነ በተለያየ ጊዜ ክትትል በማድረግ በኩል የሰላምና ጸጥታ ቢሮ እጅግ ትልቅ እገዛ እያደረገልን ያለው። በዚሁም በተለይ የደንብ መተላለፎችን በዚህ ዓመት በዚህ ባለፉት 9 ወራት ውስጥ በአመቱ ካቀድናቸው የደንብ መተላለፎችን በ64% መቀነስ ችለናል ማለት ነው። ሸገርና በአዲስ አበባ ከተማ መካከል ላይ ቅርርብ ስላለ በዚህ ቅርርብ ውስጥ የህገወጥ የጦር መሳሪያ ዝውውር፣ የህገወጥ የፍጆታ እቃዎች ዝውውሮች አላግባብ በኮንትሮባንዲስቶች የሚዘዋወሩ ስላሉ፣ ሌላው ደግሞ የጸረ ሰላም ኃይሎች በጦር መሳሪያ በተለያዩ ህገወጥ ድርጊት ላይ የሚሳተፉትን በመከታተል በመያዝ ለህግ በማቅረብ በጋራ የሰራናቸው ስራዎች ብዙዎች ስራ ስላሉ ያ ደግሞ ለጋራ ሰላማችን ውጤታማ ሆነናል። ህዝቡን የዘላቂ ሰላሙ ባለቤት ለማድረግ በቅንጅት መስራት ወሳኝ መሆኑን በማንሳት አሁን የተመዘገበውን ስኬት ለማስቀጠል የህብረተሰቡ ተሳትፎ ወሳኝ መሆኑ በመድረኩ ተነስቷል።